7 ለማንም መናገር የሌለብህ ሚስጥሮች። ግልጽነትንና ደካማነትን በሚያበረታታ ህብረተሰብ ውስጥ ስለ አንዳንድ የህይወታችን ክፍሎች የግል ሚስጥርን የመጠበቅ አስፈላጊነት በቀላሉ ችላ ማለት የተለመደ ጉዳይ ነው። ከመጠን በላይ ለሌሎች ማካፈል መጀመሪያ ላይ ነፃ ሆኖ ሊታይ ቢችልም ብዙውን ጊዜ በግልም ሆነ በሙያ ውስጥ ወይም በማህበራዊ ኑሮ ላይ ያልተጠበቁ ተጽዕኖዎችን ያስከትላል። እናም በሚስጥር መቆየት የሚገባቸው አንዳንድ ነገሮች አሉ። የቱንም ያህል ስሜት ቢሰማህ ስለ ራስህ ፈጽሞ ልትገልጻቸው የማትችላቸው 7 ሐሳቦች ከዚህ በታች ቀርበዋል። 7ኛ የፋይናንስ ጉዳይ ወይም ደግሞ የገቢ መጠን። ገቢያችንን ወይም ዕዳችንን ከጓደኞቻችን ጋር ወይም ከቤተሰቦቻችን ጋር ማጋራት ምንም ጉዳት የሌለው ሊመስል ይችላል። ይሁን እንጂ ስለ ገንዘብ ህይወታችን መናገር ቅሬታን፣ ቅናትን ወይም ደግሞ የማታለል ስሜትን ሊፈጥርባቸው ይችላል። ሰዎች የገንዘብ አቅማቸውን ካወጁ በኋላ ወዲያውኑ ወደ አንድ ሰው ጠባያቸውን ሲለውጡ ተመልክተናል። ደሞዝን፣ ዕዳህንና ኢንቨስትመንትን በሚስጥር መያዝ የተሻለ ነው። የገንዘብ መመሪያ የሚያስፈልግ ከሆነ በህዝብ ፊት ከመወያየት ይልቅ ባለሙያው ማማከር ይኖርብሃል። 6ኛ የፍቅር ግንኙነት ወይም ደግሞ ሪሌሽንሺፕ። ሁላችንም በእኛ ግንኙነት ውስጥ የብስጭት ጊዜ ያጋጥመናል። ነገር ግን ስለ አጋሩ ለሌሎች ማጉረምረም ከጥቅም ይልቅ ጉዳቱ ሊያስከትል ይችላል። ስለ ግንኙነታችሁ የግል መረጃ መናገራችሁ ጭፍን ጥላቻ እንዲመሰረትባችሁና ተገቢ ባልሆነ መንገድ ጣልቃ እንዲገቡ ሊያደርግ ይችላል። ችግሩ በአንተና በትዳር ጓደኛ መካከል ብቻ በሚቆይበት ጊዜ ግንኙነቶችን መፍታት በጣም ቀላል እንደሆነ ተገንዘብ። 5ኛ የወደፊት ግብና ዓላማ። ጥናቶች እንደሚያሳዩት እቅዳችሁን ቶሎ ስታካፍሉ አንጎላችሁን ታታልሉትና ቀደም ሲል እንዳከናወናችሁ አድርጋችሁ ታስባላችሁ። አዲስ የፕሮጀክት ሐሳብ ወይም ደግሞ ግብ ይፋ ሲሆን ይህን ለማሳካት ያለኝ ፍላጎት እየቀነሰ ይመጣል ማለት ነው። ምኞታችሁን ለብቻችሁ አስቀምጡ። እንዲሁም ድርጊታችሁ ከቃላት ይልቅ ድምፁን ከፍ አድርጎ እንዲናገር አድርጉት። 4ኛ ያለፈ ስህተት። ሁሉም ሰው የተደበቀ ስህተት አለው። ነገር ግን ለሁሉም ሰው መግለጥ አያስፈልግም። ስህተቶችን ለቅርብ ጓደኞች ወይም ደግሞ ለአንዳንድ የባለሙያ ሁኔታዎች ህልውና መስጠትህን ተቀባይነት ቢኖረውም ቀደም ሲል ስለወሰድከው ስህተት ብዙ መናገር ሌሎች አንተን በሚመለከቱበት መንገድ ላይ አሉታዊ ተጽዕኖ ሊያሳድር ይችላል። እንዲህ አይነት ሁኔታ አጋጥሞህ ቢሆንም እንኳ ግለሰቦች ያለፈውን ጊዜ በአንተ ላይ ሊፈርዱ ወይም ደግሞ ሊቃወሙ ይችላሉ። ታሪክህን ማካፈል የተሻለ የሚሆነው ጠቃሚ በሚሆንበት ጊዜ ብቻ እንደሆነ ተገንዘብ። ለምሳሌ ከስህተትህ ሌላ ሰው እንዲማር ከፈለክ። 3ኛ ስለ ራስህ መልካም ተግባራት። ስለ ዘረጋኸው የበጎ አድራጎት ሥራ ወይም ቸርነት ለሌሎች መናገር ፈታኝ ነው። ነገር ግን መነሳሳትን ለማጋራትና ትክክለኝነትን በመሻት መካከል ጥሩ መስመር አለ። ስለ መልካም ሥራ መኩራራትህ ቅንነት የጎደለው ድርጊት እንደሆነና ሌሎች ምክርህን እንዲጠራጠሩ ሊያደርግ ይችላል። እውነተኛ የልግስና ተግባር አድማጭ አያስፈልገውም። ዝም ብሎ መልካም ማድረግ ብዙውን ጊዜ እውነተኛ እርካታ ያስገኛል። 2ኛ የቤተሰብ ሚስጥር። ከጓደኞቻችሁ ወይም ከቤተሰቦቻችሁ አባላት ጋር የምታደርጉት የግል አለመግባባት የተለመደ የህይወት ክፍል ነው። ይሁን እንጂ እነዚህ ክርክሮች ለሌሎች ማካፈል ሁኔታውን ሊያባብሰው ይችላል። የግል ጭቅጭቅን ማጋለጥ ወይም ደግሞ ለሌሎች ሰው ማውራት ግንኙነቶችን ሊያበላሽብህና አሉታዊ አመለካከት ሊያዳክምብህ ይችላል። ሌሎች ብዙውን ጊዜ ስለ አንድ ሰው ያለህን ቅሬታ ከአንተ የበለጠ ረዘም ላለ ጊዜ እንደሚያስታውሱትና ወደኋላ ለመመለስ አስቸጋሪ የሆኑ ዘላቂ ውጤቶችን ሊፈጥር እንደሚችል ተገንዘብ። እነዚህን ውይይቶች ለማውራት እንኳ ከፈለግ በቀጥታ ለተካፈሉ ሰዎች ብቻ መወሰን አለብህ። 1ኛ ጥልቅ ፍርሃታችሁንና ስጋታችሁን ለማንም አትናገሩ። ፍርሃትና ስጋት ማጋጠሙ የተለመደ ነገር ቢሆንም ነገር ግን እነዚህን ስሜቶች ለማንኛውም ሰው ማጋራት ለተንኮል ክፍት ሊያደርገውት ይችላል። አንዳንድ ግለሰቦች ለአደጋ የሚያጋልጥህን ነገር ለራሳቸው ጥቅም ሲሉ ይጠቀሙበታል። ስለ እነዚህ ጉዳዮች ከታማኝ የትዳር ጓደኛ ጋር፣ ከሕክምና ባለሙያ ጋር ልትወያይ ትችላለህ። እናም በጣም ቅርብ ከሆነ ጓደኛ ጋር ልታወራበት ትችላለህ። ቢሆንም ግን ለመጥፎ ሰዎች ከልክ በላይ መናገራችን
መጥፎ ውጤት ሊያስከትል ይችላል። አንዳንድ ሰዎች ባልሰሩት ወንጀል ብቻ በፍትህ መጓደል ወይም ደግሞ ተገቢ ባልሆነ ትችት ብዙ ዋጋ ከፍለዋል። ምንም ነገሮችን ዛሬ ላይ በማህበራዊ ሚዲያ እና ግልጽነት ባለበት ዓለም ውስጥ እውነተኛ ለመሆን ሁሉንም ነገር ማጋራት የተለመደ ነው። ይሁን እንጂ እውነተኛነት አንዱ መገለጫው ሚስጥር መጠበቅ መሆን አለበት። ሁሉም ነገር በህዝብ ፊት እውቅና ማግኘት አያስፈልገውም። እንዲሁም አንዳንድ የህይወታችሁን ዘርፎች ለራሳችሁ ማስተዋላችሁ ራሳችሁ እንድትቆጣጠሩ፣ ግንኙነታችሁን እንድትጠብቁና አይምሯችሁ ሰላም እንዲኖራችሁ ይረዳችኋል። በምትገለጡበት ጊዜ ወይንም እኔ ግልጽ ሰው ነኝ ብላችሁ ለራሳችሁ የሰጣችሁትን ነገር ባረጋችሁት ቁጥር ጥንቃቄ በማድረግና ኃይልን የሚሰጥህን ከአደጋ የሚጠብቅህን ገደቦች ታጣቸዋለህ። ከሌሎች ጋር ትርጉም ያለው ግንኙነቶች ለማድረግ ቁልፉ ሚዛናዊ መሆን አለበት። አንዳንድ ነገሮችን ሳይነገሩ ቢቀሩ የተሻለ ነው። ምክንያቱም በሀፍረት ምክንያት ሳይሆን እነዚህ ነገሮች የበለጠ ያልተጠበቁ መዘዞችን ሊያስከትሉ ይችላሉ። በአንድ ሰው ላይ ጥልቅ እምነት ቢጣልብህም እንኳ አንዳንድ የግል መረጃዎችን አንድ ጊዜ ከተገለጡ በኋላ ግንኙነቶችን ሊለውጡ፣ አላስፈላጊ ውጥረት ሊፈጥሩ ወይም ደግሞ በአንተ ላይ ሊጠቀሙብህ ይችላሉ። አንዳንድ ጉዳዮችን በግል ማስቀመጥ የተሻለ የሚሆነው መቼ እንደሆነ መገንዘብም የዚያኑ ያክል አስፈላጊ ነው።